በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ የሕያው እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ሳምንቱ ጥሩ አለፈ? አሜን። ይህችን ዕለት ጠብቆ በቸርነቱ ይህንን ጊዜ ለሰጠን ቅዱስና ሕያው አምላካችን ክብርና ምስጋና ይሁን። ልጆች፣ ባለፈው በክፍል 24ና 25 ተከታታይ መርሃ ግብራችን ዕለታትን በሰዓታት ከፋፍለን ስንጸልይ ልናስባቸው የሚገባ መንፈሳዊ ትርጉሞችን ከጌታችን የማዳን መንገዱ ከሕማማቱ ጋር በማያያዝ እንደሆነ፣ ከምሽቱ 3 ሰዓት ላይ ጌታችን በጌቴሰማኒ በአትክልቱ ቦታ የጸለየውን ጸሎት እኛም ወደ ፈተና እንዳንገባ ተግተን መጸለይ ፈቃዳችንንም ለእግዚአብሔር አሳልፈን መስጠት እንዳለብን ይህንን ማሰብ እንደሚገባን፣ ከጠዋቱ 3 ሰዓት ላይ ደግሞ ጌታችን መሰቀሉን፣ መቸንከሩን፣ የሾህ አክሊል መድፋቱን በዝርዝር ተመልክተናል። ከቀኑ በ6 ሰዓት ላይም ምድሪቱ መጨለሟን፣ በኃጢአት መከደኗን የሚያመለክት መሆኑን፣ ጌታችንም በሞቱ ይህንን ኃጢአት እንዳስወገደልን፣ በ9 ሰዓትም ተፈጸመ ብሎ ጌታችን ነፍሱን አሳልፎ መስጠቱን፣ በዚህም የተፈጸመው ወደ ምድር የመጣበት ዓላማ የሙሴ መጻሕፍት ትንቢታትና መዝሙራት፣ የኃጢአት ዕዳንም ጌታችን በደሙ መክፈሉን፣ የቀደመው መሥዋዕት በአዲስ ኪዳን በክርስቶስ ደም መተካቱን፣ በሰይጣንና በሞት ላይ ጌታችን ድል መንሳቱን በዝርዝር ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ የመጨረሻውን በ12ኛው ሰዓት ላይ ጌታችን ወደ መቃብር መውረዱንና መንፈሳዊ ትርጉሙን የምንመለከት ይሆናል። አምላካችን ሕይወታችን ቅዱስና ብሩክ ሕያው እግዚአብሔር ያስተምረን። በ12ኛው ሰዓት ጌታችን ተቀበረ። የማርቆስ ወንጌል ምዕራፍ 15 ቁጥር 42። አሁንም በመሸ ጊዜ የሰንበት ዋዜማ የሆነ የመዘጋጀት ቀን ስለነበረ የከበረ አማካሪ የሆነ የአርማትያስ ዮሴፍ መጣ። እርሱም ደግሞ የእግዚአብሔርን መንግሥት ይጠባበቅ ነበር። ደፍሮም ወደ ጲላጦስ ገባና የኢየሱስን ሥጋ ለመነው። ጲላጦስም አሁኑኑ እንዴት ሞተ ብሎ ተደነቀ። የመቶ አለቃውንም ጠርቶ ከሞተ ቆይቷልን ብሎ ጠየቀው። ከመቶ አለቃውም ተረድቶ በድኖን ለዮሴፍ ሰጠው። በፍታም ገዝቶ አውርዶ በበፍታ ከፈነው። ከዓለትም በተወቀረ መቃብር አኖረው። በመቃብሩ ደጃፍም ድንጋይ አንከባለለ። የጌታችን ሞትና ወደ መቃብር መውረዱ የነገረ ድኅነት ማለትም ክርስቶስ ዓለሙን ካዳነበት ሥራው መካከል ዋነኛ ሆኖ ይጠቀሳል። ጥልቅ መንፈሳዊ ትርጓሜም አለው። ጌታችን ወደ መቃብር የመውረዱ የመጀመሪያው መንፈሳዊ ትርጉም በሥልጣኑ ቅድስት ነፍሱን ከቅዱስ ሥጋ መለየቱን፣ በእውነትም ጌታችን ወደ መቃብር መውረዱ ለመሞቱ ማረጋገጫ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 3 ላይ እንደነገረን መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሣ ይላል። ስለዚህ የጌታችን ወደ መቃብር መውረዱ በትክክልም መሞቱን ማረጋገጫ ነው ማለት ነው። ሌላው ጌታችን ወደ መቃብር የመውረዱ መንፈሳዊ ትርጉም ትንቢታት ፍጻሜን ያገኙ ዘንድ ነው። ስለ ጌታችን ወደ መቃብር መውረድ ብዙ ትንቢታት ቢነገሩም በትንቢተ ኢሳይያስ ምዕራፍ 53 ቁጥር 9 ላይ የተነገረውን እንመለከታለን። ሞቱ ከባለጠጎች መቃብሩም ከክፉዎች ጋር ሆነ ተብሎ ተነግሮ ነበር። እንዲህ ሲል ከክፉዎችም ጋር
መቃብሩን አደረጉ፣ ከባለጠጎቹም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ይላል። እንዲህ የመሳሰሉ ትንቢታት ይፈጸሙ ዘንድ ጌታችን ወደ መቃብር ወረደ። ሌላው ጌታችን ወደ መቃብር መውረዱ ፍጹም ወደ ሆነው ድል መሸጋገሪያ ነው። ጌታችን መቀበሩ በመቃብር የነበረው ዝምታው፣ ጸጥታው፣ ረጭታው እግዚአብሔር የሚሰራበት ጊዜ ነው። ሞት፣ መቃብር ፍጻሜ ሳይሆን ወደሚደነቅ ትንሣኤ መሸጋገሪያ ድልድይ ነው። በጌታችን በኩርነት መሪነት እኛም እያንዳንዳችን በዚሁ ድልድይ እንሸጋገራለን። ሌላው የመቃብሩ ትርጓሜ ለኃጢአት ሞተን ለጽድቅ መነሳትን ያመለክታል። ጌታችን ሞቶ ሞትን ድል አድርጎ እንደተነሳ እኛም ለኃጢአት ለሥጋዊ ምኞት ሞተን በአዲስ ማንነት ለጽድቅ ለፈቃድ እግዚአብሔር ለመልካም ሁሉ እንድንነሳ ያመለክተናል። አሮጌው በኃጢአት ያደፈና የተጎሳቆለ ስብዕና ከትንሣኤ በኋላ በክብር ከፍ ያለውን አራያችን የሆነው የክርስቶስን ማንነት ልንላበስ ይገባል። ጌታችን በሞቱ ብዙዎቹን እንዳፈራ እኛም ለኃጢአት ሞተን በጽድቅ ብዙዎቹን እንድናፈራ ወደ መዳን መንገድ እንድንመራም ያመለክተናል። በዮሐንስ ወንጌል ምዕራፍ 12 ቁጥር 23 ላይ ጌታችን ለሐዋርያቱ እንዲህ አላቸው። ኢየሱስም መለሰላቸው እንዲህ ሲል፣ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል ይላል። ጌታችን ሊነግረን የፈለገው እኔ እንደ ስንዴ ቅንጣት መሬት ወድቄ በሞቴ በመቃብሬ ለብዙዎች ማዳንን እንደሰጠሁ እናንተም ለዚች ዓለም ከንቱ ነገር ሞታችሁ ተከተሉኝ፣ በብዙም ታተርፋላችሁ፣ አገልግሉኝ፣ እኔ ባለሁበትም በክብር ትኖራላችሁ ሲለን ነው። ሌላው የእግዚአብሔርን ጊዜ በትዕግሥት መጠበቅ ነው። መቃብር ማለት በመቃብር ያለው ዝምታ እጅግ ትዕግሥትን የሚፈትን ተስፋ መቁረጥ የበዛበት ከጊዜ ወደ ጊዜ የተስፋ ጭላንጭሉ ደብዝዞ ድቅድቅ ጨለማ የሚዋጥበት የሰነቅነው ዕቅድ ዓላማ እንደ ጉም የሚበተንበት እያንዳንዷ ሰዓት እንደ ቀናት የምትረዝምበት ጊዜ ነው። በዚህ ከባድ ጊዜ ታዲያ ትዕግሥትና እምነት እንደ ወርቅ የሚፈተኑበት ማንነታችን የሚገለጥበት ወቅት ነው። ሆኖም መፍትሔውም ከሁሉ በላይ ከችግሩ በላይ በሆነው በእግዚአብሔር ማመን፣ ኃያሉ እግዚአብሔር በዙፋኑ ላይ አለ፣ ያያል፣ ይሰማል፣ በራሱ ጊዜም ይሰራል ብሎ ማመን ይገባል። አንዳች ብርሃን በሌለበት ድቅድቅ ጨለማ መቃብር ውስጥ ስንሆን ይህንን ታላቅ እምነት ለማስጣል ታዲያ ጠላት የማይፈነቅለው ድንጋይ አይኖርም። በለስ በብዙ ነፋስ ተናውጣ ቃሪያዋን ፍሬ እንደምትጥል ተብሎ በመጽሐፍ እንደተነገረ ሰይጣን በብርቱ በሕሊናችን ታላቅ መነዋወጥ የሚያስነሳበት አስቸጋሪ ጊዜ ነው። የሚታለፈው አምላከ ኢዮብ ሆይ ወዴት ነህ? ልጠፋብህ ነው፣ ልሰጥም ነው፣ አድነኝ፣ ትዕግሥቱን ስጠኝ በማለት ብቻ ነው። እምነትና ትዕግሥት ታዳጊያችን እስኪገለጥ ድረስ መጠባበቂያ በዓታችን። መቃብር ትንሣኤውን በተስፋ መጠበቂያ ጊዜ ነው። የጌታችን መቃብር የሚያስተምረን ከጽኑ መከራ በኋላ ዕረፍት እንዳለ ነው። መከራና ስቃዩ ጊዜያዊ፣ ድልና ትንሣኤው ዕረፍቱ ግን ዘላለማዊ መሆኑን ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 5 ላይ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን እንዳለ። መቃብር የገባውን ቃል በትዕግሥት የሚጠበቅበት ጊዜን ይወክላል። ለ3 መዓልትና ሌሊት በመቃብር ልቆይ ግድ ነው፣
ነገር ግን በክብር እነሳለሁ ወደ እናንተም እመጣለሁ ብሎ ቃል ገብቶ ነበር ጌታችን ከመሞቱ በፊት ለደቀ መዛሙርቱ። ቃሉን ግን ማን ይስማው ያስተውለው? በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ዮናስ በዓሣ አንበሪ ሆድ 3 ቀናትና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ብሎ ጌታችን በመቃብሩ የሚቆይበትን ጊዜ አስቀድሞ ተናግሯል። ነገር ግን ደቀ መዛሙርቱ ይህንን ቃል አላስተዋሉ። ተስፋ ቆርጠው ተበተኑ። ግማሹ ወደ መንደሩ፣ ግማሹ ወደ ቀድሞ ተግባሩ፣ ዓሣ ወደ ማጥመዱ ተሰማራ። ቃሉ የታመነው እነሳለሁ ያለው ተነስቶ ከያሉበት ዳግመኛ ሰበሰባቸው። ዛሬም እኛን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ፣ አይዟችሁ፣ አትፍሩ፣ አትደንግጡ፣ በመከራም ጽኑ፣ በተስፋ ኑሩ፣ እመጣለሁ፣ አልቀርም፣ እኔ ወዳለሁበትም እወስዳችኋለሁ ብሎናል። ውድ ልጆች ክርስቲያኖች፣ የማዕበሉ ንውጽውጽታ በመጣ ቁጥር መስጠሜ ነው አንበል። ከችግሩ መፍትሔው ከማዕበሉ ታላቅነት የታዳጊያችንን በሁሉ ላይ ያለውን ሥልጣን ላይ እናተኩር። በአንዲት ቃል የሚደነፋውን ማዕበል ጸጥ በል ብሎ ማስቆም የሚችል ብርቱ ነው ታዳጊያችን። እንመነው፣ የታመነ ነው። እነሆ በቶሎ እመጣለሁ ብሏል፣ ይመጣል። አሜን። ጌታ ኢየሱስ ሆይ ቶሎና እንበለው። ሌላው መቃብር ዝምታ፣ ጸጥታ፣ የማይታይ ድቅድቅ ጨለማ ነው። ጌታችን ሲሰራ ባናየውም እንመነው። እኛም በሕይወታችን ጸጥ ቢልም እግዚአብሔር ግን እየሰራ መሆኑን እናስተውል። በጌታችን ሞቶ መቀበር ተስፋ ቆርጠው ነበር። በሦስተኛው ቀን ግን የክርስቶስ በሞት ላይ ያለውን ሙሉ ሥልጣን ገለጠ። ከዚህ መገለጥ የምንማረው በማናየው፣ በማንሰማው፣ በማንዳስሰው፣ አሰራሩን በማንረዳው ነገር ግን ከመጋረጃው ጀርባ በሚሠራው በእርሱ ትክክለኛ ጊዜ በሚገለጠው በእግዚአብሔር አሰራር እንመን። የማናየው ሁሉ የለም ማለት አይደለም። በተቃራኒው በዚህ ደካማ ሥጋዊ ዓይን ከምናየው የማናየው፣ ከምንሰማው ሰምተን እንኳን የማናስተውለው የበዛ ነው። የመቃብር ድቅድቅ ጨለማና ዝምታ በዚህ ደካማ ሥጋዊ ዓይንና ጆሮ የምንረዳው ከላይ በሚንሳፈፈው የበረዶ ግግር አይነት እንደ አይስበርጉን ከላይ ያለችውን ብቻ ነው። ከላይ ከሚታየው ከውስጥ ከስር ያለው እጅግ ይበልጣል። በመቃብር ዝምታ ውስጥ ጌታችን ምን ሲሰራ እንደነበረ አስተውሉ። በእኛ መረዳት ሞቶ ተቀብሯል፣ እርሱ ግን በከባድ ሥራ ተጠምዶ ነበር። በማቴዎስ ወንጌል ምዕራፍ 12 ቁጥር 29 ላይ እንደተናገረው ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይችላል? ከዚያም ወዲያው ቤቱን ይበዘብዛል ብሎ ጌታችን በምሳሌ አስቀድሞ ነገረን። ኃይለኛ የተባለውን ብዙዎችን ድል ነስቶ ቤቱ ወደ ተባለው ወደ ሲኦል አውርዷል። በዕቃ የተመሰሉ ለ5500 ዘመን የሰበሰባቸውን ነፍሳት ኃያሉ ጌታችን ዲያብሎስም ፈጽሞ ባልገመተውና ይሆናል ብሎ ባልጠበቀው መንገድ ደካማ መስሎ በመስቀል ላይ በወንበዴዎች መካከል ለሞት ሲያጣጥር ዲያብሎስ ተመለከተው። ካሁን ቀደም እንደለመደው እንደ ማንኛውም ዕቃ ወደ ቤቱ ሊያጉረው ወደ ጌታችን ቀረበ። ያ ትሑቱ ደካማ፣ በሰዎች የተንገላታው፣ በሐሰተኞች ሸንጎ የተፈረደበት፣ በጥፊ የተመታው የተተፋበት፣ በዘንግ ራሱን የተመታው፣ የሾህ አክሊል ደፍቶ የበዛ ግርፋትን የተቀበለው እንዴት አምላክ ነው ብሎ ሊጠብቀው ይችላል? አቤት የእግዚአብሔር የማዳን መንገዱ እንዴት ድንቅ ነው! እጹብ እጹብ! ሰይጣን ነፍሱን ከሥጋው ለይቶ ወደ ቤቱ ሊያግዘው ወደ መስቀሉ በቀረበ ጊዜ ነፋሳቱን ከምሥራቅ ወደ ምዕራብ፣ ከሰሜን ወደ ደቡብ ይነፍሱ ዘንድ የሚያዛቸው የነፋሳት ጌታ ሰይጣንን በአራቱ አቅጣጫ እንደ ብራና በኃያል መለኮታዊ ሥልጣን ወጥሮ ያዘው፣ አሰረው። ከዚህ ኃያል ክንድ ማን ያስጥላል? ወዴትስ ይመለጣል? ማምለጫ የለም። ኃይለኛው የተባለው ዲያብሎስ
በጭንቅ ታሰረ፣ ቤቱም ተበዘበዘ። ለ5500 ዘመናት የተከማቸ የደለበ ንብረቱ ተዘረፈ። ከእርሱ በላይ በሆነው ኃያል ለኃያልም ኃያል ለጌታም ጌታ አለለት እንዲሉ። ታዲያ እኛ በመቃብር በነበረው ጨለማና ዝምታ ውስጥ ኃያሉ ጌታችን መድህናችን ታላቁን ሥራ እየሠራ ነበረ። ለ3 መዓልትና ለ3 ሌሊት ሲኦልን ከስር መሠረቷ እንደ ኮረጆ ተገልብጣ ተራገፈች። በውስጧ አንዲት ዕቃ አንዲት ነፍስ ሳትቀር ተበዘበዘች። ዘራፊው ተዘረፈ፣ ነጣቂው ተነጠቀ፣ አታላዩ ተታለለ፣ ጥበበኛውም በጠቢቡ ተበለጠ። ለአዳምና ለልጆቹ ሁሉ ነፃነታችን ታወጀ። የሲኦል ሆድ ውስጥ የነበሩት ነፍሳት ለእነርሱ ወደ ተሠራችው ዘላለማዊ ቤታቸው ፈለሱ። ክብርና ምስጋና፣ ውዳሴና አምልኮ በሞቱ ሞትን ለገደለው ለኃያሉ የእግዚአብሔር በግ ይሁን። እርሱ ሞቶ እኛ ዳን፣ እርሱ ቆሰለ እኛ ተፈወስን። ስለዚህ በመቃብር ጨለማና ዝምታም ቢሆን እግዚአብሔር ግን ታላቁን የሰው ሁሉ ልጆችን ታሪክ የሚለውጥ የሥራ ጊዜው መሆኑን አውቀን በትዕግሥትና በእምነት እንጠብቀው። ዛሬም ተናግሯልና አይቀርም፣ ይመጣል። የመጨረሻው የጌታችን መቀበሩ ትርጓሜ ለአዲስ ማንነት የቀረበ ጥሪ ነው። ጌታችን በመከራ በውርደት ሞተ፣ በክብር በግርማ በአብ ክብር ደግሞ ተነሳ። ይህ የሆነው ከመቃብር በኋላ ነው። እኛም በውርደት የተመሰለውን አሮጌ ማንነታችንን አራግፈን ለክብር በአዲስ በተለወጠ በከበረ ማንነት ልንነሳ ይገባል። ምድራዊና ጊዜያዊ ተራና ቀሪ ለሆነው ሞተን ተቀብረን በሰማያት ላለው በቅድስና ለጽድቅ፣ ለፍቅር፣ ለሰላም፣ ለደስታ፣ ለአንድነት ራስን ለመግዛት ለትዕግሥት ልንነሳ ይገባል። ቅዱስ ጳውሎስ ይህንን ለአዲስ ማንነት የቀረበ ጥሪን እንዲህ ሲል ገልጦልናል። በቆላስያስ መልእክቱ ምዕራፍ 3 ቁጥር 1 እስከ 10 እንዲህ ይላል፣ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ እሹ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እንግዲህ በምድር ያሉት ብልቶቻችሁን ግደሉ። እነዚህም ዝሙትና እርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተ ደግሞ ትኖሩባችሁ በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁም ስድብን የሚያሳፍርንም ንግግር፣ እነዚህን ሁሉ አስወግዱ። እርስ በእርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይለናል። ስለዚህ እንደ ጌታችን አርአያነት አሮጌው ሰውነታችንን ከሥራው ጋር ቀብረን አዲሱ የተለወጠውን ሰው ልንለብሰው እንደሚገባ ተምረናል ማለት ነው። ማጠቃለያ፣ በ12ኛው ሰዓት ላይ ጌታችን ተቀበረ። በዚህ ሰዓት በምናደርሰው ጸሎት ከላይ የተጠቀሱ ምስጢራዊ ትርጓሜዎችን አውቀንና ተረድተን በዚህ ሰዓት የጌታችንን ሞትና መቃብሩን ለትንሣኤ ዝግጅት መሆኑን በልባችን እያሰብን ልንጸልይ ይገባል። የጌታችን መቀበር ጥልቅ መንፈሳዊ ትርጉም ያለው የድኅነታችን መንገድ አካል መሆኑንም ተመልክተናል። ከጌታችን ወደ መቃብር መውረድ ጋር መቃብር ያለውን መንፈሳዊ ትርጓሜዎች መካከል ጌታችን በእውነትም መሞቱን ያረጋግጣል፣ አልሞተም የሚሉ ስላሉ ነው። የትንቢታትን ፍጻሜም ያመለክታል። ወደ ድል መሸጋገሪያ ድልድይንም ይመስላል።
ለኃጢአት ሞተን ለጽድቅ መነሳትንም ያሳያል። የእግዚአብሔርን ጊዜ መጠበቂያ፣ የትንሣኤውን ተስፋ የምንጠባበቅበት፣ የገባልንን ቃል ኪዳን ደግሞ እንደማይታጠፍ አምነን የምንቆይበት፣ በዝምታ እንደሚሠራ እግዚአብሔርን ማመን አለብን። እንዲሁም ለአዲስ ማንነት የቀረበ ጥሪ መሆኑን አምነን ልንቀበል እንደሚገባ ከዚህ መርሃ ግብር ተምረናል ማለት ነው። ልጆች፣ መርሃ ግብራችንን ከማጠናቀቃችን በፊት ሁለት የመወያያ ጥያቄዎችን እንስጣችሁ። የመጀመሪያው በ12ኛው ሰዓት ጸሎታችንን ስናደርስ በሕሊናችን በልቦናችን ምን እያሰብን ሊሆን ይገባል? የጌታችንን ወደ መቃብር መውረድ ምን መንፈሳዊ ትርጓሜዎች አሉት? የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ ሕያውና ብሩክ እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።